ስለ ቫውቸሮቹ በደንብ እንደይተናል። ያው የቫውቸሮቹን ጥቅሞች አይተናል ማለት ነው። ያው ዳይሬክት የሚያደርገው ወደ አንድ መንገድ ነው። ማለትም የዶኪመንቴሽን ነሰሲቲው ማለትም ጥቅምና አስፈላጊነቱ ብዙ እና በምክንያት ነው። ብዙ አይነት ቫውቸሮች ያሉት ያው ፋይናንስ ላይ ብዙ ጊዜ ምንም አይነት ድርጅት ላይ ትላልቆቹ የፋይል ቦክሶች ያሉት የፋይናንስ ክፍል ላይ ነው። ቢኮዝ ሰነዶቹ ሊበዙ ይችላሉ ማለት ነው። በምክንያት ነው። ምክንያቱ ምንድነው? ሊጋሊም ሪኳርድ ነው፣ ኢንተርናሊም ደግሞ በጣም አስፈላጊ ነው። የነዚህ የቫውቸሮች በደንብ ኢንተርኮኔክተድ ሲሆኑ ማለትም የነዚህ ቫውቸሮች አብሮ ቅንጅታቸው ነው ማለት ነው። ድርጅታችን ፋይናንሱ አስተዳደሩ በደንብ ጥሩ እንዲሆን የሚረዳው አሪፍ እንዲሆን የሚረዳው እና ከታክስ አንጻርም ደግሞ ኮምፕላያንት ተቀባይነት እንድናገኝ የሚረዳን የነዚህ ቫውቸሮች አብሮ መሄድ ማለት ነው። ወደ ምን ይወስዳል? ይሄ ቡክኪፒንግ ስለሚባለው ነገር በዲቴል እንድናይ ይረዳናል ማለት ነው። ቡክኪፒንግ ማለት ቤዚክሊ እነዚህ ሰነዶቹን አብረን የምንይዝበት መንገድ ነው ማለት ነው። ቡክኪፒንግ ምንድነው? አንደኛ ነገር ሊጋሊ ኦብሊጌትድ የሆንበት ነገር ግዴታ አንድ ታክስ ፔየር እንግዲህ እንደምናውቀው አሁን ሌሎች ኮርሶችም ላይ አይተናል። ሁለት ካታጎሪዎች አሉ። ካታጎሪ ኤ የሚባል አለ በአዲሱ ፕሮክላሜሽን መሰረት እና ካታጎሪ ቢ ደግሞ አለ። ደረጃ ሀ እና ደረጃ ለ የሚባሉ ግብር ከፋዮች አሉ ማለት ነው። ግብር ከፋይ ከሆንን የሆነ አይነት ዶኪመንቴሽን መያዝ ይኖርብናል ማለት ነው። ስፔሻሊ ካታጎሪ ኤ ከሆነን ማለትም 2 ሚሊዮን ብር እና ከዛ በላይ ከሆነ ዓመታዊ ገቢያችን ሰነዳችንን የምናሳይበት መንገድ ስታንዳርድ መጠበቅ አለበት። ሊጋል ሪኳየርመንቱ እሱ ነው ማለት ነው። ሂሳብ መዝገብ ያዙ ምንባል ከሆነ ሂሳብ መዝገብ ደግሞ በምንድነው ሰፖርት የሚደረገው? በዶኪመንቴሽን በቡክኪፒንግ ነው ማለት ነው። ምን አይነት ሜቶዶች ደግሞ አሉ የሚለውን ነገር ስናይ ፊዚካል እንግዲህ አይተናል። ስለ ቫውቸሮች እነሱን ማቀናጀት ነው። በደንብ በዲቴይልም እንገባበታለን። ከዛ ደግሞ ዲጂታል ደግሞ አለ። ዲጂታል ማለት ምንድነው? በዋነኝነት አካውንቲንግ ሶፍትዌር ማለትም ፒኤችዲ፣ ስለ ፒኤችዲ በደንብ እናያለን በፊት። ፒኤችዲ ሶፍትዌር አለ። ከዛ በተጨማሪ ደግሞ ሌሎች ኤክሴልም ሊሆን ይችላል፣ ማይክሮሶፍት ኤክሴል፣ ኩዊክ ቡክስም የምንጠቀም ከሆነ ብቻ ኤኒ አካውንቲንግ ሶፍትዌር በዋነኝነት ፒኤችዲ ኮፒ ያስፈልገናል ማለት ነው። ስለዚህ በሃርድ ኮፒ ያዝነው በሶፍት ኮፒ መገልበጥ አለበት። ከዛ በተጨማሪ ደግሞ ቡክኪፒንግ ላይ ምን አለ? ሰፖርቲንግ ዶኪመንትስ ቅድም ያየናቸው እንደ ኮንትራክት እንደ ላይሰንስ የመሳሰሉት ነገሮች ደግሞ መካተት አለባቸው። የነዚህ ፕሮፐር ዶኪመንቴሽን ለምን ይጠቅመናል? ለሪፖርቲንጋችን እና ለኮምፕላያንሳችን ይጠቅመናል። ለምሳሌ አመታዊ የታክስ ዲክላሬሽን ላይ እንደምናውቀው ከሐምሌ 1 እስከ ሰኔ 30 ያለውን ኢንፎርሜሽናችንን እያንዳንዱ ገቢዎቻችንን አደራጅተን በሂሳብ አዋቂ አሰርተን ከዛም በኋላ ገቢዎች ሄደን ዲክሌር እናደርጋለን። ዲክሌር ስናደርግ የምንጠየቀው አሁን ያላቸውን ነገሮች ፊዚካል ኮፒዎቻችንን ማለትም ደረሰኞቻችንና ሰፖርቲንግ ዶኪመንት፣ ከዛ ደግሞ ዲጂታሊ ደግሞ የተሰራውንም ልንጠይቅ እንችላለን። ፒኤችዲ ባካፑንም ሊያስፈልግ ይችላል ማለት ነው። የዛሬ ፋይናንሻል ስቴትመንት ለመስራት ዲጂታሉ ስለሚያስፈልግ ማለት ነው። በኤክሴል ካልሆነ ፋይናንሻል ስቴትመንት አሁን በዚህ ዘመን ድሮ እንግዲህ በእስክርቢቶ ነበረ የተሰላ እያንዳንዱ በጣም አስቸጋሪ ነበረ። አሁን ምንድነው ሂስትሪ ወይም ሴጅ 50 የሚባለው ሶፍትዌር ስላለ በሱም ተጠቅመን ፋይናንሻል ስቴትመንታችን እናቀርባለን፣ ዲክሌር እናደርጋለን ማለት ነው። ሊጋል ሪኳየርመንቶቹን አሁን በዲቴይል ስናይ ኢንካም ታክስ ፕሮክላሜሽን እንደሚያስገድደው ፋይሎች ለ10 ዓመት እስከ 10 ዓመት ድረስ መያዝ እንዳለባቸው ይደነግጋል ማለት ነው አዋጁ። የዚህ ምክንያቱ ምንድነው? አት ኤኒ ታይም ለኦዲት ልንጠራ እንችላለን። ያው ኦዲት የየራሱ ሪኳየርመንት አለው። ሌላ ኮርሱ ላይ በደንብ ተገልጾላችኋል። እሱ ግን ለኦዲት ኢንቨስቲጌቲቭ ኦዲት ይሁን ፔሪዮዲክ ኦዲት ይሁን ሩቲን ኦዲት ይሁን የዴስክ ኦዲት ይሁን ያስፈልገናል። ዶኪመንቶች አት ኤኒ ታይም ማቅረብ ሊኖርብን ይችላል። ለዛ ምክንያት እስከ 10 ዓመት ድረስ ዶኪመንቴሽን መቀመጥ አለባቸው ይላል። ማኑዋሊ
እንደዚህ ተይዘው ከዛ በተጨማሪ ደግሞ አኪዩሬት ሪከርዶችም ደግሞ መሆን አለባቸው። ስህተት አይፈቀድም። በአካውንቲንግ በፋይናንስ ሲምፕል ነገር ምንድነው? ሲምፕል ሎ ሚስቴክ መኖር የለበት። ሚስቴክ ለካምፓኒውም ጉዳት ነው፣ ከታክስ አንጻርም ደግሞ ቅጣት ነው የሚያመጣብን። ዘ ኮመን ሎ ምንድነው? ኖ ሚስቴክስ፣ ከምንም አይነት ምንም አይነት ችግሮች፣ ምንም አይነት የአኪዩሬሲ ጉድለቶች መኖር የለባቸው። ከዛ በተጨማሪ ኢንካም ታክስ ፕሮክላሜሽኑ ምንድነው እንትን የሚደነግገው አት ኤኒ ታይም ዶኪመንቶቻችን ሪኩዌስት ከተደረግን የማስረከብ የመስጠት ግዴታ አለብን። ከተጠየቀን ብዙ ጊዜ የ2 ሳምንት ጊዜ ነው የሚሰጥ። ፎር ኤግዛምፕል ኦዲት ከተጠራ ኦዲት ደብዳቤ በደረሰ በአስቸኳይ ነው የሚባለው። እስከ 2 ሳምንት ድረስ ግን ዶኪመንት የማምጣት ግዴታ አለብን፣ የተፈለገውን ያህል ዶኪመንት ማለት ነው። እነዚህ ነገሮች ካላሟላን ምንድነው ሊሆን የሚችለው ኮንሲኩዌንሱ ወይም ችግሮቹ ምን ሊሆን ይችላል? አንደኛ ነገር ፔናልቲዎች ይኖራሉ፣ ቅጣቶች ይኖራሉ። ቅጣት ወለድ የመሳሰሉት ነገሮች ያመጣብናል። ከዛ በተጨማሪ ደግሞ ኢቨን ቢዝነስ ላይሰንሳችን እስከሚታገድ ድረስ አካውንቶቻችን፣ የባንክ አካውንቶቻችን እስከሚታገዱ ድረስ ሊደርስብን ላይ ይችላል ማለት ነው። ሊጋል ሪኳየርመንቱን በደንብ በፕሮክላሜሽኑ መሰረት መከተል አለብን። ኮርሱም ላይ በደንብ እናየዋለን ማለት ነው። አሁን ስለ ፊዚካል ዶኪመንቴሽን በደንብ ስንዘረዝር ዘሞስት አሪፍ የሚባለው እንግዲህ እኛ ባስቀመጥነው መሰረት ዘቤስት የዶኪመንቴሽን ስታንዳርድ የምንለው አለ። ፋይናንስ ላይ እንዳልነው ቅድም ቦክስ ፋይሎቹ ይበዛሉ፣ ዶኪመንቶቹ ይበዛሉ፣ ሰነዶቹ ይበዛሉ። አሁን ለምንድን ነው እንደዛ የሆነው? ፎር ኢች ሬከርድ የየራሱ ሰነድ ስለሚያስፈልገዋል። የየራሱ ሰነድ መያዣ ቦክስ ፋይል ያስፈልገዋል። ፎር ኤግዛምፕል አሁን እዚህ ሰንጠረዥ ላይ እንደምታዩት ግዴታ በዚህ ከፋፍሎት ለማለት ፈልጌ አይደለም። ማለት ቢዝነሱ አዲስ ቢዝነስ ሲጀመር ግዴታ አሁን እዚህ ጋር ስንት አለ? 8 ወደ 10 ቦክስ ፋይሎች ያስፈልጋቸዋል ይሄ የሚለው ማለት ነው። ነገር ግን ይሄ በማክሲመም ካፓሲቲያችሁ ስትሰሩ ማለትም ድርጅቱ በጣም ትልቅ ሲሆንና ለእያንዳንዱ ሰነዶች የእያንዳንዱ ቦክስ ፋይል የሚያስፈልገው ከሆነ ነው። ለጊዜው ግን እያያችሁት በደንብ አሁን ስገልጽላችሁ ለእያንዳንዱ እንትን ልትሉ ትችላላችሁ፣ መርጅ ልታደርጓቸው ትችላላችሁ ማለት ነው። አንድ በአንድ ስንሄድበት የመጀመሪያው ሴልስ ኢንቮይስ። የሴልስ ኢንቮይስ ሰነዶቻችሁ ለብቻቸው መቀመጥ አለባቸው። ሴልስ ኢንቮይሶች ምንድን ናቸው? አንደኛ ነገር በዋነኝነት የካሽ ሬጂስተር የዕለታዊ የሴንድ ሪፖርቱ በየቀኑ መውጣት አለበት። ወጥቶ ከሰፖርት ከሚያደርጉት ነገሮች ጋር ማለትም የካሽ ገቢ የተደረገበት ሊሆን ይችላል፣ የመሳሰሉት ነገሮች አብሮ ተያይዞ መቀመጥ አለበት። የእጅ በእጅ ደረሰኝ ደግሞ የምንጠቀም ከሆነ እሱም ከእንትኑ ጋር መያያዝ አለበት ማለት ነው። ከእኛ ጋር ቀሪ የሚደረገው የመጀመሪያው ቅጠል ለከስተመር ነው የሚሰጠው፣ ሁለተኛው ቅጠል ለሰነድ ውስጥ ነው የሚገባው ማለት ነው። ሶስተኛው ደግሞ እዛው ፓዱ ላይ ነው የሚቀረው። ሁለተኛዋ ቅጠል ሴልስ ኢንቮይስ ፋይል ቦክሳችን ውስጥ መቀመጥ አለባት። ኢን አዲሽን ቱ ዛት ሴልስ ኢንቮይስ ላይ ምን ሊኖር ይችላል? ክሬዲቶቻችን ሊሆን ይችላል። የክሬዲት ሴልስ ኢንቮይስ እና የሲአርቢዎቻችን ኤኒቲንግ ከሽያጭ ጋር የሚያያዙ ሪሲቶች እዚህ ላይ ይካተታሉ ማለት ነው። ሁለተኛው ደግሞ ፐርቼዝ ኢንቮይስ የወጪ ደረሰኞቻችን ማለት ነው። ይህ አሁን ሴፓሬት ያስፈልገዋል ዘሞስት ኢምፖርታንት ስለሆነ ማለት ነው። የፐርቼዝ ኢንቮይስ ለብቻው ቦክስ ፋይል ያስፈልገዋል፣ ሴኪዩር መሆን አለበት። በቫውቸሮቹ ደግሞ እንትን መደረግ አለበት፣ ከቨር መደረግ አለበት። ለደረሰኙ ቼክ ፔመንት ቫውቸር አብሮ ያስፈልገዋል ማለት ነው። የወጪ ደረሰኞች የየራሳቸው ከተቻለ በወር ቢሆን ብዙም ትራንዛክሽን የለንም ደግሞ የምትሉ ከሆነ በየ3 ወሩ መሆን ደግሞ አለበት ማለት ነው። አትሊስት የአመቱን በአንድ ቦክስ ፋይል ማድረግ ስኖት ፕራክቲካል፣ ጥሩ አይደለም፣ ሊጠፋባቸው ይችላል፣ ፕሮብለሞችን ሊኖሩበት ይችላሉ። ስለዚህ በደንብ ኒት መሆን አለበት። ከዛ በተጨማሪ ሌሎች የፐርቼዝ ቫውቸሮች ደግሞ ካሉ እነሱም የፐርቼዝ ኢንቮይሶች ውስጥ ሊካተቱ ይችላሉ። አሁን ሁለቱም መርጅ ማድረግ እንችላለን ማለት ነው።
ከዛ በተጨማሪ ምን አለ? አንድ ሴፓሬት ቦክስ ፋይል የሚያስፈልገው የባንክ ስቴትመንት እና የሪኮንሳይሌሽን ሰነዶቻችን። ስለ ሪኮንሳይሌሽን እንግዲህ አይተናል እንዴት እንደሚሰራ ስፔሲፊክ የሰርኪን ዊክ ካሽ ፍሎ የሚባለውን ኮርስ ስንወስድ እንዴት ሪኮንሳይሌሽን እንደሚሰራ አይተናል። እና አሁን እሱ ላይ ምንድነው ባንክ ስቴትመንት በየሳምንቱ እንድትወጡ አድቫይዝ አድርገናል። የሳምንቱ ባንክ ስቴትመንት ካወጣችሁ በኋላ የምንሰጣችሁ ጋር ቴምፕሌቱን የሰርኪን ዊክ ካሽ ፍሎ ቴምፕሌት ስትጠቀሙ እዛው እያንዳንዱን ሪኮንሳይል ታደርጋላችሁ። በፒች ትሪም ደግሞ እናየዋለን እንደ ሪኮንሳይሌሽን እንደሚሰራ። ኤኒዌይስ በሁለቱ ባንክ ስቴትመንቱ ላይ ያለውን እያንዳንዱ ካመሳከርን በኋላ እንደ ሰነድ ማውጣት አለብን፣ ፕሪንት ማድረግ አለብን ማለት ነው። ይሄ ምንድነው ጥቅሙ? በየጊዜው ክሎዝ ካደረግን ከተመሳከሩልን እያንዳንዱ ዶኪመንቶቹ አመቱ ሲደርስ አመታዊ ላይ የማናውቀው ነገር አይኖርም ማለት ነው። ሁሉም ነገር ወደ አንድ ዳይሬክሽን ነው የሚሄድልን። ብዙ ጊዜ ቢዝነሶች ምን አይነት ስህተት ይሳሳታሉ? ሪኮንሳይሌሽን የሚሰሩት በአመት አንዴ ነው። በአመት አንዴ ብዙ አይነት ትራንዛክሽን ከኖራቸው በኋላ ሊያስታውሱትም አይችሉም ምን አይነት ትራንዛክሽኖች እንደነበራቸው፣ ይሄ ገንዘብ ለምን እንደወጣ የመሳሰሉት ነገሮች ይሳሳታሉ። ይሄ ምን አይነት ፕሮብለም ያመጣል? ካሽ ላይ ትልቅ ኢሹ ያመጣል ማለት ነው። ካሽ ላይ ደግሞ ኢሹ ከመጣ ዳይሬክት ፔናልቲ ነው የሚኖረው። አመታዊ ስናሳውቅ ምንድን ነው የምናስገባው? እንደሚታወቀው ባላንስ ሺት አለ፣ ኢንካም ስቴትመንት አለ። ሁለቱ ቁልፍ የሆኑት ነገሮች እነዚህ ናቸው። ከዛ በተጨማሪ ካሽ ፍሎ ስቴትመንትም አለ። አሁን የባላንስ ሺቱን እና የካሽ ፍሎ ስቴትመንቱን ጉዳይ ከወዲሁ መዝጋት እየቻለን ማለትም በየሳምንቱ ሪኮንሳይሌሽን መስራት እየቻለን ለምን በአመት አንድ ይሰራል። የራሱ ቦክስ ፋይል ካለው ሁሉም ነገር ሪኮንሳይል ሆኖ አመታዊ ላይ የማናውቀው ነገር አይኖርም ማለት ነው። ይህም የራሱ ቦክስ ፋይል ይጠይቃል። ከዛ በተጨማሪ የታክስ ሬከርዶች ደግሞ የሚገመጡበት አንድ ፋይል ቦክስ ቢኖር በጣም የተሻለ ነው። የታክስ ሬከርዶች ምንድነው? የየወሩ ቫት ዲክላሬሽኖች ሊሆኑ ይችላሉ። የየወሩ የዊዝሆልዲንግ ዲክላሬሽኖች አሉ። ከዛ የኢንካም ታክስ እና የፔንሽን ዲክላሬሽኖቻችንን እዚህ ውስጥ ይካተታሉ ማለት ነው። ይሄንን ከሰመሪ ሪፖርት ጋር ቫቱ ነው ከሰመሪ ሪፖርት ጋር ዊዝሆልዲንግ ታክስ ከዊዝሆልዲንግ ደረሰኞቹ ጋር አብረን አያይዘን አንድ ቦክስ ፋይል ያስፈልጓል። ፔሮልም እዚህ ውስጥ ደግሞ መካተት ይችላል። ምክንያቱም ኢንካም ታክስ እና ፔንሽን ስንከፍል የዛው ወር የፔሮል ዝርዝር የሰራተኞቹ ኢች ካልኩሌት ተደርጎ 7% 11% ኢንካም ታክስ በአዲሱ ፕሮክላሜሽን መሰረትም ካልኩሌት ተደርጎ ሰራተኞቹ የፈረሙበት እና የድርጅታችን ማህተብ ያለበት ፔሮል መካተት አለበት። ታክስ ሬከርዶች ውስጥ ይሄን መግባት አለበት ማለት ነው። ከዛ በተጨማሪ ምን አለ? የኮንትራክቶችን አግሪመንቶች ደግሞ አሉ። እኒህ ምንድናቸው? ለውጪዎቻችን ለገቢዎቻችን አግሪመንቶች በጣም ትልቅ ቦታ አላቸው ማለት ነው። ታክስ ላይ አንድ መረዳት ያለባችሁ ነገር ከደረሰኝ ቀጥሎ ዘሞስት ሰፖርት የሚያደርግልን የሰነድ አይነት ምንድን ነው? ኮንትራክት ነው። ኮንትራክቶች ካሉን ብዙ ጊዜ ኤቭሪቲንግ ክሊር ነው የሚሆነልን። ቢካዝ ትራንዛክሽናችንን ማንም ሰው ሊረዳው በሚችለው መንገድ በጽሁፍ የተቀመጠበት ፋይል ነው። ኮንትራክቶቹ ሴፓሬትሊ ፕሮፐርሊ መቀመጥ አለባቸው። ከዛ በተጨማሪ የኢንቬንቶሪ ሬከርዶቻችንም ደግሞ ሴፓሬት ፋይል ያስፈልጋቸው። ኢንቬንቶሪ ሬከርዶች ለምሳሌ ቅድም ያለው ዴሊቨሪ ኖት እና ደግሞ ጉድስ ሪሲቭ ቫውቸር ጂአርቪ ናቸው። የራሳቸው እንቅስቃሴውን ትራክ የሚደረግበት ቦክስ ፋይል ካለ አመታዊ ላይ የኢንቬንቶሪ አማውንታችንን በደንብ እናውቀዋለን ማለት ነው። ስለዚህ እንግዲህ አመታዊ ዲክሌር ሲደረግ አመታዊ ቆጠራ ሰኔ 30 ላይ ቆጠራ መደረግ አለበት እንደሚታወቅ። በየወሩ ኢንቬንቶሪ ሬከርዳችሁን ትራክ እያደረጋችሁ ከሆነ አመታዊ ላይ ክሊክ ቆጠራው ሲካሄድ አንድ ላይ ይገጥምልናል ማለት ነው። ያችን ኢንቬንቶሪ ይዘን ደግሞ ባላንስ ሺታችን ላይ እናስቀምጣታለን። ሙሉ ለሙሉ ፋይናንሳችን ተደራጀ ተሟላ ማለት ነው። ከዛም በኋላ ፔቲ ካሽ ቫውቸር ለእናንተ አፕላይ የሚያደርግ ከሆነ እሱን መጠቀም ትችላላችሁ ማለት ነው።